አንድ ፋርማሲስት እዛ ፋርማሲ ቆሞ የዋናው ስራ ይሱ ፔሸንት ሲመጣ ፋርማሲ ውስጥ የሚያስፈልገው ነገር አስረድቶ የህክምናውን መድኃኒት አወሳሰዱን አስተምሮ ነው መላክ ያለበት። ግን እንደምናየው አብዛኛው ፋርማሲስት አብዛኛው ጊዜ ታይም ስፔንድ የሚያደርገው ከ60% በላይ እኛ ባየነው ጊዜ ስልክ በመደወል መድኃኒት በማፈላለግ ነው ጊዜያቸው የሚያልቀው። የእስራኤል መከላከያ ሚኒስቴር እስራኤል ካትስ የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒና የባሲጅ ሚሊሻ አዛዥ ጀነራል ጉላም ሬዛ ሱሌማኒ በቴህራን በተፈጸመ የአየር ጥቃት መገደላቸውን ይፋ አደረጉ። የሩሲያ ጦር በመጋቢት ወር ብቻ 12 አዳዲስ ቦታዎችን መቆጣጠሩን የጦር አዛዡ ቫለሪ ግሬዝኒቮት ቢናገሩም ዘለንስኪ ግን የሩሲያ ግዙፍ ጥቃት ማክሸፍ መቻላቸው ይናገራሉ። ሩሲያ በተለይም ወደ ስሎቪያንስክ እና ኮስቲያንቲንቮክ ከተሞች ከፍተኛ ኃይል እየገፋች ትገኛለች። በጦር ሜዳው ላይ ያለው ወታደራዊ ስነ ልቦናም እየተቀየረ ነው። ጉዞ ከመጀመራችን በፊት በቀላሉ ከፋርማሲ የሚገዙ ይህንን ችግር የሚከላከሉ መድኃኒቶችን ገዝቶ መውሰድ። ሁለተኛ፣ በጉዞ ወቅት የሞባይል ስልክ አለመጠቀም፣ ኤርፎን አድርጎ አለመጓዝ፣ መጽሐፍ አለማንበብ፣ በተቻለ መጠን አካባቢን እያዩ መጓዝ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ከሀገሬ ቴሌቪዥን ዕለታዊ ዜናዎችን የምናቀርብበት ሰዓት ላይ ተገኝተናል። ዜናዎችን እየመራው ሱባሎ ጋሻው አብሬያችሁ ቆይታ አደርጋለሁ። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን በርካታ መረጃዎች እንድትከታተሉ እየጋበዝኩ ቀዳሚ ወደምናደርገው ዜና አልፋለሁ። የፋርማሲ ባለሙያዎች ቀላል የማይባል ጊዜያቸውን አስፈላጊ የሆኑ መድኃኒቶችን በማፈላለግ እንደሚያሳልፉ ተነገረ። የጤና ተቋማትና መድኃኒት ቤቶች ለመድኃኒት አቅርቦት የሚያስፈልጋቸውን ፋይናንስ በበቂ ሁኔታ ለማግኘታቸውም በዘርፉ የሚስተዋል ጉልህ ክፍተት መሆኑ ተገልጿል። ተጨማሪ አለን። አግባብነት ያለውን መድኃኒት በተገቢው ሰዓትና ሁኔታ ውስጥ መውሰድ የመድኃኒቶችን ፈዋሽነት በአግባቡ ለመጠቀም የሚያግዝ ስለመሆኑ የጤና ባለሙያዎች ይገልጻሉ። ተፈላጊውን መድኃኒት ለማግኘት የሚደረጉ ጥረቶች ግን ፈተና ያለባቸው ስለመሆኑ ይነሳል። ተጠቃሚዎች ብሎም መድኃኒት ቤቶች የፈለጉትን መድኃኒት ለማግኘት በሚያደርጉት ጥረት ውስጥም ቀላል የማይባል ጊዜ እንደሚባክን ይገለጻል። የፋርማሲ ባለሙያዎች በተለይም የግል መድኃኒት ቤት ባለሙያዎች እስከ 60% የሚሆነውን የሥራ ጊዜያቸውን አስፈላጊ የሆኑ መድኃኒቶችን በማፈላለግ እንደሚያሳልፉም ዘርፉን በቴክኖሎጂ ለማስተሳሰር እየሰራ ስለመሆኑ የሚገልጸው የኔ ሄልዝ ዋና ስራ አስኪያጅ ቅድስት ተስፋዬ ጠቁመዋል። አንድ ፋርማሲስት እዛ ፋርማሲ ቆሞ የዋናው ስራ ይሱ ፔሸንት ሲመጣ ፋርማሲ ውስጥ የሚያስፈልገው ነገር አስረድቶ የህክምናውን መድኃኒት አወሳሰዱን አስተምሮ ነው መላክ ያለበት። ግን እንደምናየው አብዛኛው ፋርማሲስት አብዛኛው ጊዜ ታይም ስፔንድ የሚያደርገው ከ60% በላይ እኛ ባየነው ጊዜ ስልክ በመደወል መድኃኒት በማፈላለግ ነው ጊዜያቸው የሚያልቀውና ይሄ አልቲሜትሊ ፋርማሲውን ብቻ ሳይሆን እየጎዳለው ፔሸንቱ ገብቶዛ ማግኘት ያለበት መረጃ ያገኝ አይደለም። በመድኃኒት አምራቾች አስመጪዎችና አቅራቢዎች እንዲሁም እንደ ጤና ተቋማትና መድኃኒት ቤቶች ባሉ ከፍተኛ የመድኃኒት አቅርቦት ፍላጎት ባላቸው ተቋማት መካከል ያለውን ግንኙነት በአግባቡ ማስተዳደር አለመቻሉ የመድኃኒት እጥረትን የሚፈጥርበት ሁኔታ ስለመኖሩም ተነግሯል። በመድኃኒት አቅራቢዎችና መድኃኒት ቤቶች መካከል ያለውን የግንኙነት ክፍተት ለመሙላት ያስችላል ያሉትን ስርዓት ማልማታቸውን የሚገልጹት ደግሞ የየኔ ሄልዝ የኦንላይን ጅምላ ሽያጭ ቴክኒካል ማናጀር ዲያና ገብረ ጊዮርጊስ ናቸው። ለማንኛውም ፋርማሲዎች በአጠቃላይ የጤና ተቋማት ፋርማሲዎችን ይመለከታል። ሆስፒታሎች፣ ክሊኒኮች እነዚህን የመድኃኒት ግብአቶችን ሜዲካል ዲቫይሶች፣ ፋርማሲቲካል ፕሮዳክትስ፣ ሄልዝ ፕሮዳክትስ ማግኘት የሚችሉበትን ፕላትፎርም ነው ዲቨሎፕ አድርገን የመጣ ነው። ኢምፖርተሮች፣ ማኒፋክቸረሮች ሎካል ራሱ የሚመረቱ መድኃኒቶች አሉ በብዛት። በተጨማሪ ደግሞ ሌሎች ሆልሴለሮች ከነሱ እነዛን ሁሉ ፕሮዳክቶች በፕላትፎርሙ ላይ በማቅረብ ኢዚሊ አክሰስ አማርጦ መግዛት የሚችልበትን አክሰስ ነው የምንሰጠው። ሶ ዳይሬክትሊ እኛ ብቻ ሰፕላይ ማድረግ አንችልም፣ ያ አቅሙም የለንም። ነገር ግን ከሌሎች ስቴክሆልደሮች ጋር አብረን ተባብረን በመስራት እነዚህ ፕሮዳክቶች ተደራሽ እንዲሆኑ ለማድረግ ነው። እኛ እንደ ካምፓኒ ቴክ ካምፓኒ ነን። ስለዚህ ይህንን ፕላትፎርም በመጠቀም ለፋርማሲዎች ተደራሽ፣ ለሆስፒታሎች፣ ለክሊኒኮች እንዳልኩት ለነሱ ሁሉ ተደራሽ እንዲሆን እናደርጋለን። መድኃኒት አምራቾችና አቅራቢዎች ያላቸውን ምርት ለማወቅ ደውሎ መጠየቅ ያስፈልግ እንደነበር የጠቀሱ የዘርፉ ባለድርሻዎችም በመድኃኒት ተደራሽነት ዙሪያ ያልተቋረጠ ስራ እንደሚያስፈልግ ጠቁመዋል። አሁን እኔ ስንት ቦታ መደወል እችላለሁ ኦርደር ለማድረግ ማለት ነው። እነሱ ጋር ግን 10፣ 5፣ 15 የምደውለውን ቦታ በአንድ ቦታ አገኘዋለሁ። ስለዚህ ፕሮዳክቶችን በቀላሉ ማግኘት ይችላል ማለት ነው። ለሁሉም እኩል የማዳረስ ፍትሃዊ በሆነ መንገድ ማዳረሱ ላይ የራሱ የሆነ ጫናዎች ይኖራሉ። ምናልባት የመግዛት አቅምም አንድ የራሱን የቻለ ጫና ነው። የመግዛት አቅምን ያገናዘበ ተደራሽነት ያስፈልጋል ማለት ነው። እሱ ጋር ጫናዎች አሉ። እዚህ ይህንን እንግዲህ ሁላችንም ተጋግዘን መፍታት የሚያስፈልግ ጉዳይ ነው።
መድኃኒቶች ተደራሽ እንዳይሆኑ ከሚያደርጉ ጉዳዮች መካከል የፋይናንስ አቅርቦት ጉዳይ አንዱ መሆኑን የጠቀሱት የየኔ ሄልዝ ዋና ስራ አስኪያጅ ቅድስት ተስፋዬ ድርጅታቸው ይህንን የፋይናንስ ችግር ለመቅረፍ የሚያስችል ሂደት ስለመጀመሩ ተናግረዋል። የቆየ ፋርማሲ ካለ ወይም የቆየ አስመጪ ካለ ስለሚተዋወቁ በመተዋወቅ ነው ብዙ ነገሩ የሚሰጥ መድኃኒት ካለ ነው ካለ ካሽ የሚሰጠውና ለብዙ ዓመት እንደዛ ስለሰራ ባንኮቹ ደግሞ ፎርማል የሆኑ ስለሆኑ ይፈልጋሉ፣ ትራንዛክሽን ይፈልጋሉ፣ ባንክ አካውንት ያስፈልጋል። እንደዚህ አይነት ነገር ስለሚያስፈልግ ደግሞ ኢንዱስትሪ ስላልሰራ እንደዛ ከባድ ነው ለመስራት ከባንኮች ጋር የነበረው አሰራር። ግን አሁን እኛ ምናለግን ይህንን ጋፕ ለመሙላት ባንኮችንም አምጥተን ፓርትነሮች ሌላ አሉ ፓርትነሮችንም አምጥተን እኛንም ፋርማሲዎችንም ሰፓሬት አምጥተን ምንድነው ችግሩ የሚለውን በግልጽ አውርተን በእምነት የተመሰረተ የብድር አሰራር እንዲኖር እየሞከረን ነው። ብዙ ባንኮቹ ደግሞ የሚጠይቁት ነገሮች አሉ። ልክ እንደ ኮላተራል ብድር ለማግኘት እንደዚህ አይነት ብዙ ነገር ከባባድ የሆነ ለአንድ ፋርማሲ በጣም የሚከብድ ጥያቄዎች አሉ የሚያቀርቡና እሱ ነገር እንዳይኖር ሪስኩን እኛም ባንኩም ሌላ ቴክኖሎጂ ካምፓኒዎችን ሼር አድርገን እንዲህ ብለን ለማቅረብ እንደምንችል አሁን አንድ ፕሮዳክት አምጥተናል። እሱንም በሂደት እያየ ነው ያሳክልን ያንን ያልነበረውን ሲስተም ማምጣት እየሰራን ነው። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒና የባሲጅ ሚሊሻ አዛዥ ጀነራል ጎላምሬዛ ሱሌማኒ በቴህራን በተፈጸመ የአየር ጥቃት መገደላቸው ተሰማ። ይህ እርምጃ የኢራኑ ጦርነት ዳግም ከተቀሰቀሰ በኋላ ከተወሰዱት ግዙፍ እርምጃዎች መካከል አንዱ መሆኑም ተመላክቷል። ዳግም ተገኝ ዝርዝሩን አዘጋጅቷል። በኢራን በአሜሪካና በእስራኤል መካከል የተቀሰቀሰው እሳታማና ምድርን የሚያንቀጠቅጥ ጦርነት ሶስተኛ ሳምንቱን ሲያስቆጥር የመካከለኛው ምስራቅ የፖለቲካ ካርታንና የኃይል ሚዛኑን ለዘላለም ሊቀይር የሚችል እጅግ አስደንጋጭና ታሪካዊ ክስተት መከሰቱ በዓለም ዙሪያ መነጋገሪያ ሆኗል። ዓለምን በከፍተኛ ጉጉት በስጋትና በጥያቄ ምልክት ያስጠበቀው የቴህራን ታላቅ ሚስጥር አዲሱ የኢራን መንፈሳዊ መሪ ሞጅተባ ኻሜኒ በከፍተኛ ሚስጥራዊነት ከሀገር መውጣት ታቸውና ወደ ሩሲያ መወሰዳቸው ተነግሯል። የመረጃ እንደ ሰደድ እሳት እየተሰራጨ ሲሆን በተለይም ኩዌት የምታትመው አልጃሪዳ ጋዜጣ ያወጣው ዝርዝር ዘገባ የክስተቱን አሳሳቢነት፣ የኢራንን መንግስት የመሪነት ቀውስና የዓለማችንን ታላላቅ ኃይሎች የዲፕሎማሲያዊ ቁማር ቁልጭ አድርጎ አሳይቷል። ታሪኩ የሚጀምረው ከቴህራን እምብርት ነው። በዚያ አስፈሪና በሚሳኤሎች ብርሃን በደመቀው ሌሊት የኢራን ሰማይ በአሜሪካና በእስራኤል የቦምብ ናዳ በሚታመስበት ወቅት አንድ የሩሲያ ወታደራዊ አውሮፕላን በከፍተኛ ጥበቃ ከኢራን ምድር ተነሳ። የአውሮፕላን ተራ ወታደራዊ ቁሳቁስ ሳይሆን የተሸከመው የኢራንን የወደፊት ዕጣ ፈንታና የሺዓው ዓለም መሪ ተደርገው የሚታሰቡትን ሞጅተባ አሊ ኻሜኒን ነበር። እንደ ዘገባዎቹ መረጃም ከሆነ ሞጅተባ ከቴህራን ወደ ሞስኮ የተጓዙት በተለመደው የመንገደኞች አውሮፕላን ሳይሆን በሩሲያ ወታደራዊ አውሮፕላን ታጅበው በከፍተኛ ሚስጥራዊነት ነው። የኢራን ከፍተኛ የደህንነት ተቋማት የመሪውን ደህንነት ለመጠበቅና ያሉበት ቦታ በጠላት እንዳይታወቅ ለማድረግ የወሰዱት የመጨረሻው አማራጭ መሪውን ወደ አጋር ሀገር ሸሽጎ ማከም የሚል እንደነበር ይነገራል። ሩሲያም ለዚህ ወታደራዊና ዲፕሎማሲያዊ ድጋፍ ፈቃደኛ በመሆን ፕሬዝዳንት ቭላድሚር ፑቲን ራሳቸው ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጥገኝነትና የሕክምና ዋስትና እንደሰጡ ተጠቁሟል። የጉዞ የተከናወነው አዲሱ መሪ ሞጅተባ ኻሜኒ ስልጣን ቢያዙ ጥቂት ቀናት ውስጥ መሆኑ ጉዳዩን ይበልጥ አነጋጋሪ አድርገዋል። አባታቸው አያቶላህ አሊ ኻሜኒ በጦርነቱ የመጀመሪያ ምዕራፍ በደረሰባት ጥቃት ህይወታቸው ማለፉን ተከትሎ ሞጅተባ የኢራን መንፈሳዊ መሪ ሆነው መሾማቸው ይታወሳል። ሆኖም ግን የሹመት ዜናቸው ገና ሳይቀዘቅዝ አዲሱ መሪ ከሜዳው ጠፉ የሚለው ወሬ የኢራንን ወታደራዊ አመራሮችና ህዝቡን ክፉኛ አስደንግጧል። የሞጅተባ ኻሜኒ የጤና ሁኔታ በሩሲያና በኢራን ሚስጥራዊ ክፍሎች ውስጥ እንደ ታላቅ የመንግስት ሚስጥር ተይዟል። ሆኖም ግን አፈትልክ የወጡ መረጃዎች እንደሚጠቁሙት መሪው በጦርነቱ የመጀመሪያ ቀናት በደረሰባቸው ከባድ ጉዳት ምክንያት ከፍተኛ ቀዶ ሕክምና ያስፈልጋቸውም ነበር። ጉዳታቸው ምን ያህል ከባድ እንደሆነ የሚያትቱ ዘገባዎች ሁለቱም እግሮቻቸው ሊቆረጡ እንደሚችሉ፣ ሆዳቸውና ጉበታቸው ላይ ከፍተኛ ስብራትና መቁሰልን እንደደረሰባቸው፣ አልፎ ተርፎም ራሳቸውን ስተው በኮማ ውስጥ እንደሚገኙ ይገልጻሉ። ይህ ሁኔታ በኢራን ውስጥ ሊሰጥ የማይችል የሕክምና ክትትል የሚሻ በመሆኑ በክሬምሊን ቤተ መንግስት ውስጥ በሚገኝ ልዩ የሕክምና ማዕከል ውስጥ በሩሲያ ምርጥ ስፔሻሊስቶች ክትትል እየተደረገላቸው
እንደሆነ ይታመናል። በአንጻሩ የኢራን መንግስት ባለስልጣናት ግን መሪያችን ደህና ናቸው፣ በአገር ውስጥ ሆነው ስራቸውን እየሰሩ ነው ቢሉም እስካሁን አንድም ቪዲዮ ወይም የድምፅ መልእክት ማቅረብ አለመቻላቸው የውሸታቸውን ጥርጣሬ አባብሶታል። ይህ በሚስጥር የተሸፈነ ጉዞና የጤና ሁኔታ መደበቅ በኢራን ወታደራዊ አመራሮች ዘንድ ታላቅ መደናገጥንና የመንፈስ ስብራትን ፈጥሯል። አብዮታዊ ጥበቃ ኃይል ከፍተኛ አዛዦች እንኳን መሪያችን የት እንዳለ በምን ሁኔታ ላይ እንደሚገኝና ቀጣዩ ትዕዛዝ ከማን እንደሚመጣ ግራ ተጋብተዋል። በቴሌግራፍ ጋዜጣ የወጣ አንድ ዘገባ እንደሚያመለክተው ብዙዎቹ የጦር አዛዦች ከመሪያቸው ጋር ምንም አይነት ግንኙነት የላቸውም። ሞጅታባ በህይወት ይኑር አይኑር ወይም ጉዳቱ ምን ያህል እንደሆነ የሚያውቅ አንድ ሰው የለም፣ እኛ የምናውቀው መቅሰላቸውን ብቻ ነው ሲል አንድ የኢራን ባለስልጣን ሁኔታውን በጭንቀት ገልጾታል። ይህ የመረጃ ክፍተትና የመሪነት መጥፋት ኢራን በጦርነቱ ላይ ያላትን ቁጥጥር እያላለውና በአዛዦች መካከል አለመተማመንን እየዘራ ይገኛል። ጦርነቱ ግን አልቆመም። የአሜሪካና የእስራኤል አውሮፕላኖች የኢራንን ስልታዊ ቦታዎች፣ የነዳጅ ማከማቻዎችንና የኒውክለር ማዕከላትን ደጋግመው እየመቱ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን አጋጣሚ በመጠቀም በኢራን ላይ ያላቸው የስነ ልቦና ጫናን አክረውታል። ትራምፕ በሰጡት መግለጫ ሞጅታባ ኻሜኒ በህይወት መኖሩን ማንም አላረጋገጠም፣ እስካሁን ብቅ አላለም በማለት የዓለምን ጥርጣሬ አባብሰውታል። እየሰማ ያለውት መሪው በህይወት የለም የሚል ነው፣ ካለ ደግሞ ለሀገሩ የሚበጀውን አድርጎ እጁን መስጠት አለበት ሲሉ ያፌዙበት መሰል ንግግር ማድረጋቸው ዋሽንግተን የኢራን አመራር መፈራረስ በንቃት እየተከታተለች መሆኑን ያሳያል። አሜሪካ ለመሪውና ለከፍተኛ የአይአርጂሲ አባላት መረጃ ለሰጠ $10 ሚሊዮን የገንዘብ ሽልማት ማዘጋጀቷም አደኑ እስከምን ድረስ እንደሄደና አሜሪካ ሞጅታባን በህይወትም ይሁን በሞት እንደምትፈልጋቸው ማሳያ ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁን በበኩላቸው ለኢራኑ መሪ የህይወት ኢንሹራንስ አልገባሁለትም በማለት ሞጅታባ በሩሲያ ቢደበቁም እንኳን ከእስራኤል ረዥም እጅ ማምለጥ እንደማይችሉ በገደምዳሜ አስጠንቅቀዋል። ዩክሬን የሩሲያን ወታደሮች ኢላማ ያደረገ ጥቃት በመፈጸም ሞስኮን ለከፍተኛ የካሳ ክፍያና ለኢኮኖሚ ቀውስ ለመዳረግ የነደፈችው ስትራቴጂ በዶናልድ ትራምፕ አዳዲስ ውሳኔዎችና በዓለም አቀፍ የነዳጅ ዋጋ መናር ምክንያት ፈተና እንደገጠመው ተገለጸ። ዩክሬን ፑቲን የሰው ኃይል ሳይሆን ገንዘብ ያጥራቸዋል የሚል ተስፋ ብታደርግም አሁን ላይ ሞስኮ ከነዳጅ በምታገኘው ትርፍ የጦርነት ወጪዋን በቀላሉ መሸፈን መቻሏን የተነገረው ሚኪያስ ኃይሌ የሩሲያ ጦር በመጋቢት ወር ብቻ 12 አዳዲስ ቦታዎችን መቆጣጠሩን የጦር አዛዡ ቫለሪ ግሬዝኒቮት ቢናገሩም ዘለንስኪ ግን የሩሲያ ግዙፍ ጥቃት ማክሸፍ መቻላቸው ይናገራሉ። ሩሲያ በተለይም ወደ ስሎቪያንስክ እና ኮስቲያንቲንቮክ ከተሞች ከፍተኛ ኃይል እየገፋች ትገኛለች። በጦር ሜዳው ላይ ያለው ወታደራዊ ስነ ልቦናም እየተቀየረ ነው። ቀደም ሲል የሩሲያ ወታደሮች ያለ ፍላጎት የሚዋጉ ቢመስሉም አሁን ግን በከፍተኛ ክፍያና ቦነስ እየተሳቡ የኮንትራት ወታደሮች ቁጥር እየጨመረ ነው። እነዚህ ወታደሮች በወር እስከ $3000 በሚከፈላቸው ሲሆን ይህም ለሩሲያ እጅግ ከፍተኛ ሀብት ነው። ሩሲያ በአሁኑ ወቅት 40% የሚሆነውን በጀቷን ለጦርነት እያዋለች ሲሆን ኢኮኖሚዋ ግን 0.8% ብቻ እያደገ ነው ያለው። ይህም የሀገሪቱ በረጅም ጊዜ ውስጥ በከፍተኛ ቀውስ ልትጋለጥ እንደምትችል ቢጠቁምም አሁን ላይ ግን በነዳጅ ሽያጭ የምታገኘው ገቢ የሞት ጉዟን እንድትቀጥል አድርጓታል። ይህ ጦርነት በአውሮፓ ብቻ የተገደበ ሳይሆን አፍሪካንም እየነካ ይገኛል። ሩሲያ በድህነት ውስጥ ያሉ አፍሪካውያንን በከፍተኛ ክፍያ በመልመል ወደ ዩክሬን ግንባር ስታሰማራ ቆይታለች። ከእነዚህ መካከል ኬንያውያን በብዛት ይገኙበታል። ሆኖም የኬንያ መንግስት በቅርቡ ከሩሲያ ጋር ባደረገው ስምምነት ከእንግዲህ ዜጎቹ በሩሲያ ጦር ውስጥ ተቀጥረው እንዳይዋጉ ከልክሏል። ይህ ውሳኔ የመጣው ከ1000 በላይ ኬንያውያን በጦርነት ላይ መሳተፋቸው ታውቆ ከፍተኛ ህዝባዊ ቁጣ መቀስቀሱ ነው። በሌላ በኩል የአውሮፓ ህብረት በቡቻ እልቂት ላይ እጃቸው አለበት ያላቸውን 9 ግለሰቦች ላይ አዲስ ማዕቀብ ለመጣል እየተዘጋጀ ነው። ነገር ግን በአውሮፓ ውስጥ መከፋፈሎች እየታዩ ነው። የቤልጂየሙ ጠቅላይ ሚኒስትር ከሩሲያ ጋር ያለንን ግንኙነት በማስተካከል ርካሽ ነዳጅ ማግኘት አለብን የሚል ጥሪ ማቅረባቸው ዩክሬን ደጋፊ ሀገራትም አንድነት እየላላ መሆኑን ያሳያል። በአጠቃላይ ዩክሬንና የሩሲያ ጦርነት አሁን ላይ ወደ ኢኮኖሚያዊና ጂኦፖለቲካዊ ቼዝ ጨዋታ እየተቀይሯል። ዩክሬን ሩሲያን በገንዘብ ለማክሰር የነበራት እቅድ በአሜሪካ ፖለቲካዊ ለውጥና በነዳጅ ዋጋ መናር ምክንያት ፈተና ገጥሟታል። ዶናልድ ትራምፕ ትኩረታቸውን ወደ መካከለኛው ምስራቅ ማዞራቸውና ለሩሲያ ነዳጅ የሰጡት ዕድል ፑቲን ጦርነቱን ያለምንም ስጋት እንዲቀጥሉ ረድቷቸዋል። ቢሆንም ግን የዩክሬን ተስፋ አልቆረጠችም። የብሪታንያ መንግስት ድጋፍ እንደሚቀጥልም ቃል ገብተዋል። ዘለንስኪ አሁንም አዲስ ዲፕሎማሲያዊ መንገዶችን እየፈለጉ ነው። ነገር ግን ጥያቄ የሚከተለው ነው። ዓለም ለዩክሬን የሚሰጠው ትኩረት እየቀነሰ ባለበትና ፑቲን ደግሞ በነዳጅ ዶላር የጦርነት ወጪ በቀላሉ እየሸፈኑ ባሉበት ሁኔታ ዩክሬን እስከ መቼ ድረስ ይህንን
ስጋ መፍጫ ጦርነት መቋቋም ትችላለች። የሰላም ድርድሩ እየከሰመ ነው በሚባልበት በዚህ ወቅት ቀጣይ ወር ለምስራቅ አውሮፓ ሆነ ለዓለም ጸጥታ እጅግ ወሳኝ እንደሚሆን ጥርጥር የለውም። የዩክሬን ጦርነት ስልት በሁለት ዓለማት ላይ እየተከፈለ ነው። አንደኛው በቦምብና በሚሳኤል የሚካሄድ ጦር ግንባር ሲሆን ሁለተኛው ምናልባትም ይበልጥ ወሳኝ ግን የሩሲያን ካዝና የማድረቅ ስውር ውጊያ ነው። ኪየቭ የሩሲያን ወታደሮች በብዛት መግደል ፑቲንን በኢኮኖሚ ያደቃል የሚል ስሌት የያዘችው ምክንያት ነው። በአውሮፓ ምስራቃዊ ዳርቻ ላይ የተካሄደ ያለው ደም አፋሳሽ ጦርነት አሁን ወደማይታሰብ አቅጣጫ እየተቀየረ ይገኛል። ላለፉት 4 ዓመታት የዩክሬንና ሩሲያ ግዙፍ የጦር ኃይል ለመቋቋም የተጠቀመችው ስልት ጠላት በሰው ኃይል ማዳከም ብቻ ሳይሆን በገንዘብ ማክሰር የሚል ነበር። ኪየቭ በወር 50 ሺህ የሩሲያ ወታደሮችን የመግደል ግብ ይዛ የተነሳችው ሩሲያ ለሟች ቤተሰቦች የምትከፍለው ካሳና አዳዲስ ወታደሮችን ለመመልመል የምታወጣው $1 ቢሊዮን የፑቲንን ካዝና ያደርቃል በሚል ተስፋ ነበር። ሆኖም ግን በቅርቡ ዋሽንግተን የተከሰቱ ፖለቲካዊ ለውጦችና በመካከለኛው ምስራቅ የተቀሰቀሰው አዲስ ግጭት ይህን የዩክሬን ስሌት ገልብጦታል። ዩክሬን የደፈችው ስትራቴጂ ስጋ መፍጫ በሚል የሚታወቅ የጦርነት ቀጠና ነው። ኪየቭ የመከላከያ ሚኒስቴር ባደረገው ጥናት መሰረት ቭላዲሚር ፑቲን በየወሩ ከ35,000 እስከ 37,000 የሚደርሱ አዳዲስ ወታደሮችን ብቻ ነው መመልመል የሚችሉት። ይህንን ለማድረግ ደግሞ የሩሲያ መንግስት እጅግ ከፍተኛ የሆነ ማባቢያዎችን ይጠቀማል። ለአንድ ወታደር ለመጀመሪያ ጊዜ ሲቀጠር ብቻ የሚሰጠው የቦነስ ክፍያ $24,000 ሲሆን በጦርነት ላይ ለሚሞት ወታደር ቤተሰብ ደግሞ $165,000 የሚጠጋ የካሳ ክፍያ ይከፍላል። ይህንን ቁጥር ስናሰላው ሩሲያ በየወሩ የምታወጣቸውን 35,000 ወታደሮች ለመተካትና ለሟች ቤተሰቦች ካሳ ለመክፈል ብቻ በወር ከ6.6 ቢሊዮን ዶላር በላይ ያስፈልጋታል። የዩክሬን መሪዎች እሳቤ ግልጽ ነበር። ሩሲያ የሰው ኃይል ባይቸግራትም ይህንን ያህል ወጪ በየወሩ መሸከም አትችልም። ስለዚህ ኢኮኖሚያ ይፈራርሳል የሚል ነበር። የሩሲያ የውድቀት ነጥብ የሰው እጥረት ሳይሆን ሰዎችን የምትገዛበት የገንዘብ እጥረት ነው የሚለው የምዕራባውያን የስለላ ድርጅት ትንታኔ የዩክሬን ዋነኛ ተስፋ ነበር። ሆኖም ይህ ተስፋ በዓለም አቀፍ ገበያ ላይ የተከሰተው የዋጋ መናር ምክንያት ጭጋግ እየለበሰ መጥቷል። የዩክሬን እቅድ እንዲከሽፍ ካደረጉት ዋነኛ ምክንያቶች አንዱ የዶናልድ ትራምፕ አስተዳደር በሩሲያ የነዳጅ ኢንዱስትሪ ላይ የጣለው ማዕቀብ ማላቱ ነው። ይህ ውሳኔ በሩሲያ ላይ የነበረውን የፋይናንስ ጫና በአንድ ጀንበር ቀርፎታል። በሌላ በኩል እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርገዋል። ሩሲያ በዚህ አጋጣሚ ተጠቅማ ነዳጇን ለቻይና፣ ለህንድና ለቱርክ በከፍተኛ መጠን መሸጥ ጀምራለች። ባለፈው አንድ ወር ብቻ ሩሲያ ከነዳጅ ሽያጭ ከ6 እስከ 10 ቢሊዮን ዶላር የሚደርስ ተጨማሪ ገቢ አግኝታለች። ይህ ተጨማሪ ገቢ ደግሞ ሩሲያ ለጦርነት ሟች የምታወጣውን ወጪ ሙሉ በሙሉ የሚሸፍንላት ሆኗል። ይህ ማለት ፑቲን አሁን ላይ የገዛ ወታደሮቻቸውን ሞት በነዳጅ ትርፍ መግዛት የሚችሉበት ደረጃ ላይ ደርሰዋል። ይህ ለዩክሬን እጅግ መርዶ የሆነ ዜና ነው። ዩክሬን በሰው ህይወት መስዋዕትነት የሩሲያን ካዝና ለማድረቅ የምታደርገው ጥረት በትራምፕ ኢኮኖሚያዊ ውሳኔ ምክንያት ለፑቲን ቀላል ሆኖላቸዋል። በኢትዮጵያ የጤናውን ዘርፍ ለማዘመንና የሕክምና ግብዓቶች አቅርቦት ላይ ያተኮረው 10ኛው የኢትዮ ሄልዝ ዓለም አቀፍ ኤግዚቢሽንና ጉባኤ እንዲሁም ሁለተኛው የሀገር ውስጥ የሕክምና ግብዓቶች ምርትና ኢኖቬሽን ኤግዚቢሽን ሊካሄድ ነው። ከመጋቢት 24 እስከ 26 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ አዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚካሄድ የተገለጸው ኤግዚቢሽንና ጉባኤ በጤና ሚኒስቴር በአርማወር ሃንሰን የምርምር ኢንስቲትዩት እና በፕራና ኢቨንትስ አዘጋጅነት የሚቀርብ ሲሆን ከ8 ሀገራት የተውጣጡ ከ90 በላይ ዓለም አቀፍና ሀገር በቀል ኩባንያዎች ምርትና አገልግሎታቸውን ለታዳሚዎች እንደሚያቀርቡበት ተነግሯል። በኮንጎ ሪፐብሊክ ወይም ኮንጎ ብራዛቪል ትላንት ሰኞ በተካሄደው ፕሬዝዳንታዊ ምርጫ የኢንተርኔትና የቴሌኮሙኒኬሽን አገልግሎት መቋረጡ ተገልጿል። የአገልግሎቱ መቋረጥ የዓለም አቀፍ ታዛቢዎችንና የሰብአዊ መብት ተሟጋቾችን ስጋት ላይ መጣሉም ተነግሯል። መንግስት አገልግሎቱን ያቋረጠው ለጸጥታና ደህንነት ጉዳይ መሆኑን ቢገልጽም ተቃዋሚዎች ግን ድርጊቱ የምርጫ ማጭበርበርን ለመሸፈን የታለመ ነው በማለት እየወቀሱ ይገኛሉ። አሁን በስልጣን ላይ ያሉት ፕሬዝዳንት ዴኒስ ሳሱ ንጉዌሶ ለተጨማሪ የስልጣን ዘመን እየተወዳደሩ ሲሆን ተቀናቃኞቻቸው የምርጫ ሂደቱ ግልጽነት የጎደለውና ፍትሐዊ እንዳልሆነ በመግለጽ ላይ ናቸው። የምርጫ ውጤቱ በሚቀጥሉት ቀናት ይፋ ይሆናል ተብሎ የሚጠበቅ ሲሆን በድርጊቱ ዙሪያ በሀገሪቱ ያለው አለመረጋጋት እንዳይባባስ ተሰግቷል ሲል አፍሪካ ኒውስ ዘግቧል። የፓኪስታን ጦር በአፍጋኒስታን ዋና ከተማ በሚገኘው ካቡል ሆስፒታል ላይ በፈጸመው ጥቃት 400 ሰዎች መገደላቸው ተሰምቷል። ጥቃቱ የተፈጸመው ኦሚድ በተሰኘውና ከ2000 በላይ አልጋዎች ባሉት የሱስ ማገገሚያ ማዕከል ላይ መሆኑም ተነግሯል። በጥቃቱ ከተገደሉት ሰዎች ውጭ 250 ያህል ሰዎች መቁሰላቸውን የሀገሪቱ መንግስት ገልጿል። ሟቾቹን ጨምሮ አደጋ የደረሰባቸው አብዛኞቹ ሰዎች ታካሚዎች እንደነበሩም ተዘግቧል። ፓኪስታን ኢላማውን የመታ ጥቃት በታሊባን ወታደራዊ ይዞታዎች ላይ መፈጸሟን ገልጻ የሆስፒታሉን ጥቃት ግን አልፈጸምኩም ስትል አስተባብላለች።
በተጨማሪም ፓኪስታን ለሽብር ቡድኖች መጠለያና ድጋፍ እያደረገች ነው ስትል አፍጋኒስታንን የወቀሰች ስትሆን አፍጋኒስታን በበኩሏ ከእውነት የራቀ መረጃ ነው ስትል አስተባብላለች ያለው ኢንዲያን ኤክስፕረስ። በተለያዩ የትራንስፖርት አይነቶች ሲጓዙ የህመም ስሜት ማጋጠሙ የተለመደ ነው። በሕክምና አጠራሩ ሞሽን ሲክነስ እየተባለ የሚጠራው ይህ ስሜት እንደ ማቅለሽለሽ፣ ራስ ምታትና መሰል ስሜቶች እንዳሉት የሕክምና ባለሙያዎች ይጠቅሳሉ። ለመሆኑ መፍትሄው ምንድነው? የዛሬው ጤና አዳም ጥንቅራችን ትኩረት ነው። ሰላም። በመኪና ወይም በባቡር በምትሄዱበት ጊዜ ማቅለሽለሽ ወይም ማስመለስ ያስቸግራችኋል? መፍትሄውን እነግራችኋለሁ። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። በመኪና በምንሄድበት ጊዜ ማቅለሽለሽ፣ ማስመለስ ብዙ ሰው ላይ ያጋጥማል። በሕክምና አጠራሩ ሞሽን ሲክነስ የሚባል ሲሆን ከመኪና በተጨማሪ በአውሮፕላንና በመርከብ ስንጓዝ እንዲሁም እንደ ሮለር ኮስተር ያሉ መጫወቾች ላይ ስንጫወት ሊያጋጥም ይችላል። መፍትሄው ምንድን ነው? አንደኛ፣ ጉዞ ከመጀመራችን በፊት በቀላሉ ከፋርማሲ የሚገዙ ይህንን ችግር የሚከላከሉ መድኃኒቶችን ገዝቶ መውሰድ። ሁለተኛ፣ በጉዞ ወቅት የሞባይል ስልክ አለመጠቀም፣ ኤርፎን አድርጎ አለመጓዝ፣ መጽሐፍ አለማንበብ፣ በተቻለ መጠን አካባቢን እያዩ መጓዝ። ሶስተኛ፣ በቂ ንፋስ ማግኘት፣ ለዚህ ይረዳን ዘንድ ደግሞ መስኮት ዳር መቀመጥ። አራተኛ፣ ከጉዞ በፊት አልኮል አለመጠቀም፣ ከበድ ያሉ ለምሳሌ እንደ ቅባት ያሉ ምግቦችን አለመመገብ፣ በቂ ውሃ መጠጣት ያስፈልጋል። ከዚህ በተጨማሪ ዝንጅብል ሻይ ውስጥ ጨምሮ መጠጣት ወይንም ማኘክ ሞሽን ሲክነስን ይከላከላል። የመኪና ሞተር በአግባቡ ስራውን እንዲያከናውን በየጊዜው መቀየር ካለባቸው ነገሮች መካከል የተለያዩ ዘይቶችና ፈሳሽ ነገሮች ይጠቀሳሉ። እነዚህም ጥቅማቸውና በየስንት ጊዜ መቀየር እንዳለባቸው የአውቶሞቲቭ ባለሙያ ተከታዩን አዘጋጅቷል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ መኪናችን በአግባቡ ያለ ችግር መስራት እንዲችል የሚያደርጉትን በየጊዜው መቀየር ያለባቸው ዘይቶችና መሰል ፈሳሽ ነገሮችን በስፋት እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶናይ አብርሃኔ። መልካም ቆይታ። በነዳጅ የሚሰሩ መኪኖች ይሁኑ ወይም ደግሞ የነዳጅም ወይም ኤሌክትሪክም አንድ ላይ የሚጠቀሙት በተለምዶ ሃይብሪድ የምንላቸው ተሽከርካሪዎች አገልግሎት ያለ ችግር እንዲያካሂዱ በየጊዜ መቀየር ያለባቸው ወሳኝ ዘይትና ፈሳሽ ነገሮች አሉ። የመጀመሪያው የሞተር ዘይት የምንለው ነው። የሞተር ዘይት ሞተር ውስጥ የሚገኙትን የተለያዩ ክፍሎች እነ ፒስተን፣ ክራንክሻፍት፣ ካምሻፍት፣ ቫልቭ እንዲሁም ሌሎች ክፍሎችን ያለምንም ችግር ስራቸውን መስራት እንዲችሉ የሚያስችላቸው ነገር ነው። ይህም በእቃዎቹ መካከል በመግባት የማለስለስ ስራውን የሚሰራልን ነው። ይህም የሞተር ዘይት የማለስለስ ተግባሩን ለማከናወን ዘይቱ ንጹህ መሆን አለበት። ታዲያ ይህ ለመኪናችን ወሳኝ የሆነው ዘይት የመቀየሪያ ጊዜው እንደደረሰ በምን እናውቃለን እያላችሁ ሊሆን ይችላል። ይህን ለማየት ኮፈኑን ስንከፍት ዲፕስቲክ አለ። እሱ ላይ ዘይቱ ቆሽሿል ወይም አልቆሸሸም የሚለውን ማየት እንችላለን። ነገር ግን በተለይ አንዳንድ የአውሮፓ መኪኖች ላይ በዳሽቦርድ የዘይት መቀየሪያ ጊዜው መመልከት እንችላለን። በአጠቃላይ ግን የሞተር ዘይት አነስተኛ የቤት መኪኖች በሚሆኑበት ጊዜ በ5000 ኪሎ ሜትር መቀየር አለበት። ሌላኛው ደግሞ የመኪናችን ራዲያተር ላይ የምንጨምረው ኩላንት ወይም ውሃ ነው። ይህ ራዲያተር ላይ የምንጨምረው በተቻለ መጠን ኩላንት ቢሆን የተሻለና ተመራጭ ነው። ምክንያቱም ደግሞ የመኪናችን ሞተር ውስጥ በውሃ ፋንታ ኩላንት የምንጨምር ከሆነ በዋነኝነት ሞተሩ እንዳይሞቅ ከማድረጉ በተጨማሪ የሞተሩ ውስጠኛ ክፍል ላይ ዝገት እንዳይፈጠር መከላከል ያስችለዋል። ስለዚህ በተሻለ መጠን ከውሃ ይልቅ ኩላንት መጠቀም የተሻለ አማራጭ ነው። ይሁን እንጂ ውሃን ብንጠቀም ኩላንትም ብንጠቀም በተሻለ መጠን ጧት ወደ ስራ ከመውጣታችን በፊት ኮፈኑን ከፍተን ብንመለከት መኪናችን ላይ በተለይ ሞተሩ ላይ ከሚፈጠር ከባድ ሙቀት እናም ይህን ተከትሎ ከሚወጣ ከባድ የጥገና ወጪ መዳን እንችላለን። ሶስተኛውና ወሳኝ ከሆኑ ነገሮች መካከል አንድ የሆነው ደግሞ የፍሬን ዘይት ነው። መኪናችን እያሽከረከርን በምንፈልግበት ርቀት መቆም የሚያስችለን የፍሬን ዘይት ነው። ይህም የሚሰራው የፍሬን ፔዳል መያዣ ፔዳላችን በምንረግጥበት ጊዜ ወደ ፍሬን ሸራው በዘይት በመላክ መኪናውን በፈለግንበት ርቀት መቆም እንዲችል ያስችልናል። ታዲያ ይህ የፍሬን ዘይት በሚቆሽሽበት እንዲሁም አየር በሚስብበት ጊዜ የመኪናው የፍሬን የመያዝ ርቀት ላይ ከፍተኛ ልዩነት ስለሚያመጣ በየጊዜው መፈተሽ እንዲሁም በትክክለኛ ባለሙያ ጊዜው ሲደርስ መቀየር አለበት። ሌላኛው ደግሞ የትራንስሚሽን ወይ ደግሞ የማርሽ ዘይት ነው። እንደሚታወቀው መኪናችን ማኑዋል
ሰሚ አውቶማቲክ እንዲሁም ደግሞ ሙሉ ለሙሉ አውቶማቲክ ሊሆን ይችላል። ማርሹ ዘይት ጊዜውን ጠብቀን የማንቀየርለት ከሆነ ከጊዜ በኋላ ለጥገና ወጪ ከፍተኛ የኪሳራ ሊያስገባን ይችላል። አምስተኛው እና ወሳኙ ከምንላቸው ነገሮች መካከል ደግሞ በተለይ በአሁን ባለንበት ወራት የክረምት ወራት ላይ እጅግ በጣም አስፈላጊ የሆነው የዝናብ መጥረጊያ ውሃን ማለት ነው። በዚህ ክረምት ላይ በጣም አስፈላጊ የሆነው ይህ የዝናብ መጥረጊያ ውሃ ከኮፈናችን ከፍተን እዛ ውስጥ መመልከት እንችላለን። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።